የኢትዮጵያን ሰላም ከሚያደፈርሱ ድርጊቶች እንድትቆጠብ ተነገራት። ሰላም የኢትዮ ፎከስ ቤተሰቦች የዕለቱን መረጃ ይዘንላችሁ ቀርበናል። አብራችሁን ቆዩ። ግብጽ ሰላምና መረጋጋትን አደጋ ላይ ከሚጥሉ አፍራሽ ንግግሮችና ድርጊቶች መቆጠብ ይገባታል ሲሉ በጠቅላይ ሚኒስትር ጽህፈት ቤት የዲሞክራሲ ስርዓት ግንባታ ማዕከል አስተባባሪ ሚኒስትር ዶክተር ቢቂላ ሁሪሳ ተናገሩ። ሀገሪቱ ማለትም ግብጽ በአባይ ወንዝ ላይ የምታራምደው የቅኝ ግዛት ትርክት አክትሟል ያሉት ሚኒስትሩ በቅኝ ግዛት ዘመን አስተሳሰብ ጥቅምን ማረጋገጥ እንደማይቻል አጽንኦት ሰጥተዋል። ሚኒስትሩ ግብጽ በናይል ወንዝ እኔ ብቻ የበላይነቱን ልውሰድ የሚል ጊዜው ያለፈበት ትርክት ተቀባይነት እንደሌለው ገልጸው መሰል እሳቤዎች ከሀገር ባለፈ ቀጠናዊ መረጋጋትን ስጋት ውስጥ የሚከቱ መሆናቸውን አስረድተዋል። አክለውም ከሰሞኑ የግብጽ የውጭ ጉዳይ ሚኒስትር መሐመድ አብደላቲ ታላቁ የኢትዮጵያ ህዳሴ ግድብን በተመለከተ የሰጡትን አስተያየት በጽኑ ያወገዙት ቢቂላ ሁሪሳ ዶክተር የአብደላቲን ንግግር የዘመኑ እውነታ የማይመጥን የቅኝ ግዛት እሳቤ ሲሉ ገልጸውታል። በተጨማሪም ግብጽ ኢትዮጵያ እንዳትረጋጋ ተላላኪ ቡድኖችን በመመልመልና በማሰማራት እየደገፈች መሆኑን ገልጸው ይህን አካሄድ ኃላፊነት የጎደለውና ጠባጫሪ ድርጊት ነው ሲሉ ኮንነዋል። ሚኒስትሩ የናይል ወንዝ አብዛኛው ድርሻ የምትወስደው ኢትዮጵያ ሀብቷን የመጠቀም ህጋዊ መብት እንዳላት አበክረው የገለጹ ሲሆን ግብጽ በናይል ውሃ ላይ ብቻዬን ልጠቀም በሚል እያራመደች ያለችው አቋም ጊዜው ያለፈበት መሆኑን አመልክተዋል። ሚኒስትሩ አያይዘውም የኢትዮጵያ የባህር በር ባለቤትነት ጥያቄ ህጋዊና በመርህ ላይ የተመሰረተ መሆኑና ዓለም አቀፉ ማህበረሰብም ይህን የኢትዮጵያ መብት እውቅና እየሰጠው እንደሚገኝ መግለጻቸውን የዘገበው ኢዜአ ነው። ቀደም ሲል የኢትዮጵያ ውጭ ጉዳይ ሚኒስቴር ረቡዕ ህዳር 24 2018 ዓ.ም ባወጣው ጠንከር ያለ መግለጫ ከፍተኛ የግብጽ ባለስልጣናት በአባይ ወንዝና በታላቁ የኢትዮጵያ ህዳሴ ግድብ ላይ ጸባጫሪ ንግግራቸውን እያባባሱና በፍጹም ንግግርን ወደ ጎን ቸል በማለት እየተቀበሉ አይደለም በማለት መውቀሱ ይታወሳል። የውጭ ጉዳይ ሚኒስቴር በቅርብ ጊዜያት ከካይሮ በኩል የተሰጡ አስተያየቶችን የግብጽ መንግስት የ21ኛውን ክፍለ ዘመን እውነታዎች ለመቀበል ያለመቻሉ መገለጫዎች ናቸው ብሏል። ሚኒስትሩ በመግለጫው አክለውም አንዳንድ የሀገሪቱ ባለስልጣናት አሁንም በቅኝ ግዛት ዘመን አስተሳሰብ ውስጥ የተዘፈቁ መሆናቸውን እንዲሁም በአባይ ወንዝ ላይ የብቸኛ ባለቤትነት ወይም የጠቅላይነት አመለካከት አላቸው ሲል በጽኑ ኮንኗል። ሚኒስትሩ በመግለጫው ግብጽ የቅኝ ግዛት ዘመን ስምምነቶችን በተደጋጋሚ ማንሳቷን አጥብቆ የተቸ ሲሆን አዲስ አበባ ካይሮ ለመተው እየከበዳት ያሉትን የቅኝ ግዛት ቅሪቶችን የምትሸከምበት ጫንቃም ሆነ ታስተናግድበት ምንም ቦታ የለም ሲል አበክሮ ገልጿል። እነሱ ማለትም ግብጾች የቅኝ ግዛት ዘመን ስምምነቶችን በመጥቀስ ስለ ታሪካዊ መብቶቻቸው ያወሳሉ ያለው የሚኒስትሩ መግለጫ ይህ የተሳሳተ አካሄድ ና ጥረት ያስተሳሰብና አመራር ውድቀት ነው። ኢትዮጵያን በፍጹም የማያስበረግጋትን ይህን የጃጀ ጨዋታ መመሪያና መርህ ለመተው ጊዜው አሁን ነው ሲል አጽንኦት ሰጥቷል። ሚኒስትሩ በተጨማሪም ግብጽ የአፍሪካ ቀንድን ለማተራመስ ለረጅም ጊዜ ዘለቀ ጥረት ማድረጓን በመጥቀስ የወቀሰ ሲሆን አያይዞም የግብጽ ባለስልጣናት ተላላኪ ደካማና የተከፋፈሉ ጥገኛ መንግስታትን ለማስፈን በማሰብ በኢትዮጵያ ላይ ያተኮረ ቢሆንም በሷ ማለትም በኢትዮጵያ ብቻ ያልተገደበ ቀጠናውን በማተራመስ ዘመቻ ታካሂዳለች ሲል ከሷል። የውጭ ጉዳይ ሚኒስቴር መግለጫ ኢትዮጵያ በአፍሪካ የነጻነት ንቅናቄዎች ውስጥ ያላትን ታሪካዊ ሚና በድጋሚ በማስገንዘብ አገሪቱ አባይን የመጠቀም መብት አላት ሲል አጽንኦት ሰጥቷል። ወንዙ ከኢትዮጵያ ከፍተኛ ቦታዎች ላይ እንደሚመነጭና አብዛኛውን የናይል ውሃ አስተዋጽኦ እንደሚያደርግም አስታውሷል። ፍትሐዊ፣ ምክንያታዊና እኩል የሆነ አጠቃቀም የዓለም አቀፍ ሕግ መሰረታዊ መርህ ነው ሲል የገለጸው ሚኒስትሩ አክሎም ኢትዮጵያ በወሰኗ ውስጥ የሚገኙትን የተፈጥሮ ሀብቶች ለመጠቀም ከማንም ፈቃድ የመጠየቅ ግዴታ የለባትም ብሏል። ሚኒስትሩ በመግለጫው ታላቁ የኢትዮጵያ ህዳሴ ግድብ የአፍሪካ ራስን የመቻል እንዲሁም የእድገት ምልክት መሆኑን በማስገንዘብ ትብብር ወደፊት ለመራመድ ብቸኛውና የተሻለው መንገድ እንደሆነ አበክሮ ገልጿል። ግብጽ ኢትዮጵያ ታላቁ የኢትዮጵያ ህዳሴ ግድብን በመስከረም ወር ካስመረቀች ወዲህ ጸባጫሪ ንግግሮቿን አባብሳ ቀጥላበታለች። እንዲሁም ኢትዮጵያን ግድቡን በአንድ ወገንና ከሃይድሮሎጂ መሮች ጋር በማይጣጣም መልኩ እየተጠቀመችበት ነው በማለት በተደጋጋሚ ወቅሳለች። በተጨማሪም በቅርብ ሳምንታት ውስጥ በብሉ ናይል ወንዝ ላይ የተደረገውን ድንገተኛ ያልተለመደ የውሃ ልቀት በውሃ ስርዓቷ ውስጥ መረጋጋትን ለመጠበቅ የቶሽካን የውሃ ማስተንፈሻ እንድትከፍት እንዳስገድዳት ስትገልጽ ነበር። ኢትዮጵያ በበኩሏ እነዚህን የካይሮን ክሶች ውድቅ ያደረገ ሲሆን ታላቁ የኢትዮጵያ ህዳሴ ግድብ እንዲያውም የጎርፍ አደጋን ለመቀነስ እንደረዳ ገልጻለች። የዕለቱ መረጃ ይህን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።